ሰሞኑን እየመጣ መጠየቅህን ተያይዘዋል። ኒሃት ኤርጉነር ዛሬ ወደ ድርጅቱ መጥቶ ነበር። ቆይ ምን ፈልጎ ነው? ከሚኔ ጋር አብረው ነበር ተያይዘው የመጡት። ሩቻን ያችን ሴት እኛ መሃል በማስገባትሽ በጭራሽ ጥሩ ነገር አላደረግሽም። ሶመር ዛሬ ድርጅት ውስጥ ቢኖር ኖሮ ምን ይፈጠራል? ሰውየው እዛ ሊገኝ ይችል ነበር። በጣም ከባድ ጨዋታ እየተጫወትሽ ነው። ይችን ሴት አብረሽ ለምን እንዳስቀመጥሻት ምንም ሊገባኝ አልቻለም። ምን ለማድረግ እንዳሰብሽ ልትነግሪኝ ትችያለሽ? ይሄንን የማደርግበት ምክንያት የልጅ ልጃችንን በማህፀኗ ስለተሸከመች ነው። በዛ እንዴት እርግጠኛ ልትሆኚ ትችያለሽ? እዛ ፎቶ ላይ እኮ ሁለቱ ሚኔ ነግራኛለች። አረ ተይ እንጂ ሩቻን፣ እባክሽ አርፈሽ ተቀመጭ። ሩቻን መቼም የሷን ውሸት በፍጹም ከመሬት ተነስተሽ የምታምኚ አይነት ሴት አይደለሽም። ኒሃት ልጅ መውለድ አይችልም። ምን ማለትሽ ነው? ቆይ ይህንን እንዴት አንቺ አወቅሽ? እርግጠኛ ነኝ ኦዛር፣ በዚህ ነገር ምንም ጥርጣሬ የለኝም። ስማኝ ኦዛር፣ ለዛ ነው ልጁን በመጠቀም ሶመርን በዛ መልኩ በመበቀል ማሳበድ የፈለገው። ያ ደግሞ እንዲሆን መቼም ልፈቅድ አልችልም። እና ምን ልታደርጊ ነው? የእውነት ሚኔን ቤተሰባችን ውስጥ ልታስገቢያት ነው ያሰብሽው? ምን ነካ? በፍጹም አይደለም። ግን ደግሞ ኒሃትም ምንም እንዲያገኝ አልፈቅድለትም። ይህ ህፃን ከተወለደ አባዬ ብሎ የሚጠራው ሶመርን ነው የሚሆነው። ሶመርን አባዬ ብሎ የማይጠራ ከሆነ አይወለድም። ሄሎ ሜምዱ፣ ደህና ነኝ። እንዴት ነህ? ይመስገን። እኔ የምልህ ሜምዱ፣ ባለፈው ስለ አንድ ቤት ነግረኸኝ ነበር። እሱ ቤት አሁንም አለ እንዴ? ወንድሜ፣ እሱን ቤት እፈልገዋለሁ። መቼ መጥቼ ልየው? ያኔ ከፍራንክስታይን ደብዳቤ የሚብሉትን ታሪክ ስለ ክብርና ጉዳት ነው። እሱ ላይ የተሳተፈው ማን ነው? ያነበበው ሰው አለ? ዶኑሽ፣ አንቺ አላነበብሽውም? ፈተና ላይ ከዚህ ልብ ወለድ ምሳሌ ሰጥተሽ ነበር። አዎ አንብቤዋለሁ መምህር። እና ታዲያ ለምንድን ነው የማትመልሺው? እሺ፣ እዚህ ጋር እጽፍሻለሁ። እሺ፣ ከዶኑሽ ሌላ ማን አለ? እጃችሁን አውጡ እስቲ። ሌላ ማን አለ? መምህር ሳርዳር መጽሐፉን 3 ጊዜ አንብቦታል። ግን እኮ መምህር። በጣም ጥሩ። 3 ጊዜ ካነበብከው ከዶኑሽ ጋር በሚገባ መስራት ትችላለህ ማለት ነው። አንተንም እጽፍሃለሁ። መምህር፣ የቅርጫት ኳስ ቡድን ውስጥ አለውበት እኮ። ማለቴ ያው የፈተናም ቀን ቀርቧል። ስለዚህ ጊዜ የሚኖረኝ አይመስለኝም። እና አንዱን መተው ትችላለህ ልጄ። ቅርጫት ኳስ ፈተና ላይ ስለማይጠየቅ ስምህን እዚህ እጽፈዋለሁ። ከረፍት በኋላ እንቀጥላለን ልጆች። በደንብ አርፋችሁ ነው።
ዴሊክ አንዴ እናውራ። አንቺ ሂጂ፣ ቆይቼ እመጣለሁ። ቆይ ምንድነው እሱ ሰርዳር? ከአንቺ ጋር እንቀያየር። እናንተ ቡድን ልግባና አንቺ ከዶኖች ጋር ሁኚ። እባክሽ ቺን ውለታ ብቻው አይልኝ። ማድረግ አልችልም ሰርዳር። በጣም ይቅርታ አድርግልኝ፣ ግን ከሷ ጋር ማውራት አልችልም። በልቻው ቻው። ሰርዳር ቆይ ምን ተፈጠረ? አብረን መተወን አይጠበቅብንም። መምህሩን ማናገር እችላለሁ። ቢሆን በጣም አሪፍ ነው። ሰርዳር ቆይ ምን ሆነሃል? ትናንትና መስኮቴ ፊት ለፊት ዘፈን አልነበር እንዴ? ላንቺ አልነበረም የዘፈንኩት። ወንድም ሶመርም ማጀብ አስፈልጎኝ ነው። አጃቢ ሙዚቀኛ ስላስፈለገው ነው? አዎ። እሺ ጥሩ። እሺ ዶኖሽ ነይ ውጭ ወተን የዱባ ፍሬ እንግዛ። ስለምን ፍሬ ነው የምታወሪ? ቆይ ትምህርት ቤት ውስጥ መብላት አለብን እንዴ? ትምህርት ቤት ውስጥ አንበላም ዶኖሽ ነይ። ከሁሉም አስፈላጊው ነገር እሱ ነው። እሺ ተጠንቀቅ። ሃካን ሞተር ሳይክል አዲስ ነው፣ በጣም ነው የሚያምረው። እንካ ወንድሜ። እንኳን ደህና መጣችሁ። አሁን ሁሉም ሰው ከኔ ጋር ማስያዝ እንደሌለበት በሚገባ ይማራል። የምር ሞተሩን ተወዳድራ አሸንፈ ነው? እንዴት ነው? ያምራል? አዎ በጣም ምርጥ ነው። በል ወደ ልምምድ ሂድ፣ በኋላ እመጣለሁ። በል እኛም ወደ ክፍላችን እንሂድ። መልካም ትምህርት። የኔ ውድ እንዴት ነህ? አጳጳጳ ምን ነካሽ? ውዴን ምን አመጣው? ማለት አልገባኝም። እሱን መጠየቅ ያለብኝ እኔ ነኝ። መተቃቀፉን ምን አመጣው? አንቺ ምን እያየሽ ነው? ፊልም የምታይ እኮ ነው የምትመስለው። አዎ ግን የፊልሙ ቀረጻ ደስ አይለም። በጣም መጥፎ ቀረጻ ነው። ዳሪያ እባክሽ ታያት። ቃላት አጠቃቀምሽ ናፍቆኝ ነበር። አልጠራጠርም። ትናንትና ማታ በጣም ነው ያበሰበሽኝ። ጉንፋን እንዳይዘኝ ሾርባ አምጪልኝ። እሺ አታስብ፣ አትታመምም። ምክንያቱም ሾርባ የሚሰራልህ ሰው አለ። አረ እንደማየው ነገሩን በሌላ መንገድ ተርቶሻል። አብረሽ ነይ እና ላስረዳሽ። ነይ በደንብ ላስረዳሽ። አሁን ትላንትና ማታ ወደ እናንተ ስመጣ ልክ እማዬ እራት ከበላን በኋላ አነሳሳውና ማዕድ ቤቱን አጸደዋለሁ። አንቺ አትርከሚ እሺ? እኔ ደግሞ ልብስ ተኩሳለሁ። ጥናት የላችሁም እንዴ ልጆች? ዛሬ የለንም አይደል እንዴ እህቴ? አዎ። መሱት ደግሞ ስራ ይረዳል፣ ሳህኖችን ያጥባል። ነስሬን ሶመርና ቱርካን ወደ አዲሱ ቤታቸው ይገባሉ። የራሳቸው ቤት ይገባሉ። ያንን ቃል ገብተውልኛል። ያድርገው ውዴ። ነስሬን ታውቂያለሽ፣ ባለፈው ዕለት ቱርካን መርከቡ ላይ አሟት እንደነበረ ነግራኝ ነበር። ኧረ እባክህ። ቆይ ቱርካን ነፍሰ ጡር ሆና ቢሆንስ? እስቲ አስቢ። ወይ ትንሽዬ የልጅ ልጅ ቢሰጡኝ አቤት እንዴት ደስ እንደሚለኝ። ወይ ልክ ሳጫውተው አላውቅም። ሳዲቅ እንደ አፌ ያድርገው። ያድርገው። ነስሪን ዛሬ ልጆቹ የቤት ስራውን በሙሉ በመስራት የሚያግዙን ከሆነ እኛ ደግሞ ነዛት ጋር ሄደን ሻይ ብንጠጣስ ምን ይልሻል? በዚህ ሰዓት እንዴት እንሄዳለን? ተው ይቅርብን እባክህ፣ እዚሁ እንጠጣለን። ሰዓቱ መቼ ሄደ? ገና ስለሆነ ደረስ ብለን እንመጣለን። እኔ በጣም ደክሞኛል ሳዲቅ፣ ትንሽ ጋደም ልበል። እሺ በቃ አንቺ ረፍት አድርጊ። እኔ መሱትን ይዤው ነዛት ጋር እሄዳለሁ።
ከህክመት ጋር ዳማ እንጫወታለን፣ እናወራለን። ደግሞ መሱትንም አጫውተዋለሁ። ቢለምደው ጥሩ ነው። መሱት በጣም ጎበዝ እንደሚሆን እርግጠኛ ነኝ። ለመሱት ጥሩ ነው የሚሆነው። ግን ነዛት ዛሬ ቤት አትሆንም። ይቅርታ እረስቸው ነበር። አሁን ነው ትዝ ያለኝ። እሷ ያለችው እህት መልሃት ጋር። እሷ ማን ናት? እሷ የላይ ሰፈር ሰው ናት። ብቻ በቃ ማንም ትሁን ማን ለምን ጠየከኝ? ዛሬ ማታ ቤት አይሆንም። እሷም ዛሬ ነው የነገረችኝ። እሺ እንግዲያውስ በቃ ነገ ማታ ሄዳለሁ። ልጄ እስቲ ከዛ ስጋ ትንሽ ስጭኝ። አይቻልም። ከዛኛውስ ብጨምር? አይቻልም። እስካሁን እንደተከለከልኩ ነው እንዴ? አዎ ከዚህ ላድርግልህ። ይኸው ከምኑ እንዴ? በቃ ይቅርብኝ። ጠግቤያለሁ። ልጄ በቃ የእናንተ ነገር መፈታት የሚችል ነገር አይደለም። ምንም ተስፋ የለውም። ቢቻል ደስ ይለኝ ነበር አጎቴ። ግን ልጁ ይህን ያህል ምንድን ያደረገች? ለምንድን ይቅርታ ማታደርግለት? ህክመትዬ ተው እንጂ ልጅቷን አትጫናት። ውዴ ምን መሰለሽ፣ እኔ እንኳን ልጫናት ፈልጌ አይደለም። ምናልባት የሆነ መንገድ ካገኘን ብዬ ነው። አባትሽ ይህን ሲሰማ ይናደዳል። ከዛ ሁሉ ነገር በኋላ ሶመርን መውደድ ጀምሮ ነበር። አባቴን እኔ ራሴ ያናግሯለሁ። ይቅርታ አድርጉልኝ። በጣም ያሳፍራል ህክመት። ልጅቷን አስቀየምካት። እሺ እህቴ እንዴት ነሽ? ደህና ነኝ እህቴ። አንቺስ እንዴት ነሽ? ሁላችንም ደህና ነን። ድምጽሽን መስማት ፈልገን ነው፣ ግን እድሉን ስላላገኘን መደወል አልቻልንም። ድምጽሽ ትክክል አይደለም። እያለቀሽ ነው እንዴ? አይደለም ውዴ፣ ደህና ነኝ። ማለቴ ደህና ለመሆን እየሞከርኩ ነው። ምን አዲስ ነገር አለ? እህቴ አትጠይቂኝ። አባዬ ወደ አክስቴ ቤት ሊመጣ ነበር። ምን ተፈጥሮ ነው? ቆይ አትደንግጪ። ሻይ ለመጠጣት ነበር የሚመጡት፣ ግን እማዬ ምክንያት ደርድራ ሀሳቡን አስቀየረችው። ወይ ተመስገን። ስሚኝ እህቴ አትዘኝ። እነዚህ ቀናቶች ማብቃታቸው አይቀርም። ለአንቺም በጣም ከባድ እንደሆነ አውቃለሁ፣ ግን ልክ ነው። ሁሉም ያልፋል እህቴ። ግን ደግሞ ማንም ሳይጎዳ ቢሆን ደስ ይለኛል። የኔ ውድ እህት፣ እኛ በጣም እንወድሻለን። እባክሽ አትዘኝ። ደግሞ ነገሮች ከዚህ በላይ ሊሄዱ አይችሉም። አባዬም በእርግጠኝነት ነገሩን ሲሰማ ይረዳል። እኔ በጣም የሚያስጨንቀኝ የአባዬ ጤና ነው ዶኑሽ፣ እንጂ በእኔ ተስፋ እንደማይቆርጥ አውቃለሁ። በሰላም እንወጣዋለን። እባክሽን እህቴ ጠንካራ ለመሆን ሞክሪ። እሺ እሺ በሉ በቃ ቻው። ነገ እናወራለን እህቴ። ራሳችሁን ጠብቁ። በጣም ነው የምንወድሽ እህቴ። በቃ ደህና ደሪ። ደህና ደርሽ ውዴ። ደህና ደርክ? ቁርስ ደርሷል እንዴ? ደርሷል። እስኪ ቆንጆ ሙዚቃ ክፈት። እሺ Sensiz bu aşka elveda, ağlasam da, yansam da dayanırım inan yokluğuna.
Hasret vurunca bin parça yalnızım. Boşlukta alev alev yansın. Dudaklarım öp beni son defa. Her sevda bir veda, bin ceza. O son bakıştaki dumanlı gözler, mahkum olan o son birkaç damla hesap sorar sana, sana. Her sevda bir veda, bin ceza. O son bakıştaki dumanlı gözler, mahkum olan o son birkaç damla hesap sorar sana, sana. Yalvarırım sana, ben ağlarken sen ne olur bakma, dayanamam inan. አብቅቷል ባልኩ ሰዓት ቢያበቃ ደስ ይለኝ ነበር። ማብቃት ማቆም እንደሚባለው ቀላል ቢሆን ኖሮ ደስ ይል ነበር፣ ግን አይሰራም። ሬዲዮ ላይ ያለው ዘፈን ካንተ ጋር የምራመድበት ይሄ ባህር ዳርቻ፣ ይቺ ፀሐይ፣ ሁሉም አንተ ነህ። ሁሉም የሚያወራኝ ስላንተ ነው። ማን እንደጠራን አላውቅም። አንተ ትሆን የጠራኸኝ ወይስ ልቤ ነው ወደ አንተ የላከኝ? አላውቅም። እለምደው ነበር። አበቃ ያልኩ ጊዜ ቢያበቃ ደስ ይለኝ ነበር። በቃ ማለት እንደሚባለው ቀላል ነገር አይደለም። ቢሆን ደስ ይለኝ ነበር። ቆንጆ ፊቷን መርሳት፣ ድርቅናዬን የሰበረውን ያንን የሚማርክ ድምጿን፣ መራመድ ያለብኝን መንገድ የሚያስታውሰኝን እርጋታዋን ልረሳው አልቻልኩም። በሞክርም አልቻልኩም። ይሄ ፀሐይ መውጫ፣ ይሄ ባህር እሱን እንዳረሰው ይነግሮኛል። እዚህ ማን እንደላከኝ አላውቅም። እዚህ ሬዲዮ ላይ ያለው ዘፈን ነው ወይም ሌላ ነገር? Hesap sorar sana, sana. Her sevda bir veda, bin ceza. ሬዲዮ ላይ አንድ ሙዚቃ እየተጫወተ ነበር። አዲስ የፍቅር ዘፈኖች፣ አዲስ መሰናበቻ ናቸው። ስንብት። አንቺም እየሰማሽው ነበር? ቱርካን ፍቃድሽ ከሆነ ከሰዓት አንድ ቦታ ይዤሽ መሄድ እችላለሁ? ወዴት? አንድ እንድታዩ የምፈልገው ቦታ አለኝ። ሶመር፣ እኔ እባክሽ አራት ሰዓት ያለሽበት መጥቼ ወስድሻለሁ።
ወሩ ከማለቁ በፊት ሙሉ መረጃውን እንድታመጣልኝ ይፈልጋለሁ። እሺ እመቤት። ይቅርታ እመቤት፣ ቁርስሽን እዚህ እንዳመጣልሽ ትፈልጊያለሽ? እሺ እሺ፣ እዚህ ጥሩ ነው። አልገባኝም። ይሄ ክፍያ ለምንድን ነው አቶ ማሄር? አቶ ሶመር እየፈለገው ለነበረው ቤት ቅድመ ክፍያ ነው። እና ይሄ ቤት የት ነው ያለው? አላውቅም እመቤት፣ ግን ከባንኩ ክፍያ ላይ ማወቅ እችላለሁ። አዎ አጣራ እና በፍጥነት የት እንደሆነ እንየው። እሺ። ታዲያ ምን ላድርግ? በህጋዊ መንገድ ገቢ እንዳገኝ አልፈቀዳችሁልኝ። በህጋዊ መንገድ ተከለከልክ? የምትበላውን ምግብ የምታገኘው የሰውን ገንዘብ በመስረቅ ነው። ሌቦችና አጭበርባሪዎች ብቻ ናቸው በህገ ወጥ ህትመት ገንዘብ የሚያገኙት። ይህ ደግሞ የኃጢአት ገንዘብ ነው፣ ሊያውም ትልቅ ኃጢአት። ፋቲ እንዲህ በቃ የባሮን በደችን አውቃለሁ። ህትመቱን ብልና እንደሆነ እንዴት ላውቅ እችላለሁ? ባውቅ ኖሮ እዚህ ስራ ውስጥ ገባ ነበር እንዴ? አዎ አይደል? እንዴት ልታውቅ ትችላለህ? ሁሌ ትክክለኛና እውነተኛ ነገር ስለምትሰራ። አዎ እንዴት ልታውቅ ትችላለህ? ይህንን መቼም ቢሆን አረሰው ማማጬ። ፖሊስ ጣቢያ እንዳደረሽ ነው የሚቆጥረው። ግን ይህን ነገር በፍጹም እንዳትረሺ። እዚህ ዓለም ላይ ማንም ቢሆን በምድር ላይ የዘራውን ሳያጭድ እንደማያልፍ ታውቂያለሽ። አንቺም የዘራሽውን ታጭጃለሽ። አንተ እያስፈራራኸኝ መሆኑ ነው? እያስፈራራኸኝ መሆኑ ነው ወይ? ጩይ ጩይ ጩይ። በዚህ የሚኖር ሰው በሙሉ ጩኸትሽን ይስማ። ከዛ እንደለመዱት ፋቲ ጥፋተኛ ነው ይላሉ። እንዳታሳብደኝ ፋቲ። ይህንን ያዝና ውጣ፣ አለበለዚያ ለፖሊስ እደውላለሁ። ደውለሽ ጥሪው አማቼ። አዎ ለፖሊስ ደውይ። በዛው አንቺ የሚያደረግሽውን ነገር ትነግራቸዋለሽ። ምን አደረግኩ ደግሞ? ምን አደረግሽ አልኩሽ? የተከበረችው መምህርት ያደረገችውን ራሱ አታስታውሰውም። የልደት ሰርተፍኬትሽን አስታውስሽ? አጭበርብረሽ ነው ያስመዘገብሽው። ጨርሰናል። አዎ በቃ እንሂድ። ዳሪያ፣ ውይ የኔ ቆንጆው የወንድሜ ልጅ ምን እየተካሄደ ነው? ይኸውልሽ በጠዋት ያነጫንጫታል። እኔም በጠዋት እንደዚህ ነው የሚያደርገኝ። የማይረባ ነገር አታውራ ፋቲ። ኑ ልጆች ከተዘጋጃችሁ በቃ እንሂድ። ኑ ሂድ ከዚህ ፋቲ። ሂድ ፋቲ። አይ ቱርካን፣ በጠዋት የት ሄደሽ ነው ውዴ? በጣም አስጨነቅሽኝ እኮ። አክስቴ ይህንን ብነግርሽ አታምኝም። ጥሩ ነገር እንደሆነ ተስፋ አደርጋለሁ። ምን ተፈጠረ? ባህሩ ጋር ነበርኩ እና ሶመርን አገኘሁት። ፈጣሪ እንድትገናኙ ነው ያደረገው። አየሽ አይደል የፈጣሪን ስራ። የሆነ እንግዳ የሆነ ነገር ተፈጥሯል። ሶመር ጠዋት ላይ በሬዲዮ ዘፈኑን ሰምቶት ነበር። ከዛ ዝም ብሎ ወጥቶ ባህር ዳርቻው ጋር መራመድ ጀመረ። እኔም ራሱን ዘፈን ሰምቼ በእግሬ ወጣሁ። ሁለታችንም በአንድ አይነት ዳርቻ ጋር ተገናኘን። የእውነት አይገርምም? ውይ የኔ ቆንጆ ልጅ፣ ልቦች እርስ በርስ ይሳሳባሉ ይባላል። ግን ያው ያንቺን ላውቀው አልችልም። ግን ላንቺ ጥሩ እንደሆነ እየታየኝ ነው። ፊትሽ ላይ ፈገግታ ጨመረበት። ስለዚህ ሁል ጊዜ እሱን ዘፈን እንዲጫወቱ እናደርጋለን። በይ በቃ እዚህ ጋር ተቀመጪና ሻይ ቀድቻ አመጣልሻለሁ። ኤርፋን ትንሽ ጠንከራ አድርገህ ግፋው። ወደ ግድግዳው ጋር ነው ያየሁት። እዚህ ጋር ምንም ፖስታ የለም አለቃ። ስለዚህ ተሳስተ ነው የሚሆነው። አንተ ልጅ እንዴት ነው ልሳሳት የምችለው? ልጄ ነስሪን በዛ ሰዓት መታ ነበረ። ኤርፋን ምን እንደተፈጠረ አላውቅም፣ ብቻ እሱ ስር ነው የሚሆነው። በቃ በሮ ሄዶ ይሆናል አለቃ፣ ግን እዚህ ጋር ምንም ነገር የለም። እንዴት ነው በሮ የሚሄደው? መሱት ፖስታውን ወስደዋል እንዴ? ልጄ ሳጥን ውስጥ ነው ያለው። ምን ሳጥን ውስጥ ነው? ልጄ እባክህን እሱን አሁን ለእኔ ስጠኝ እሺ። የመሱት ነው። መሱት አይሰጠውም። እሺ መሱት፣ ደብዳቤው ያንተ ነው፣ ግን ህጋዊ ሰነድ ስለሆነ አንዴ ሊዮና መልሼ ላንተ ሰጣለሁ። እሺ የመሱት ነው። ምን መሱት? አለቃ በጣም የሚያሳፍር ነገር ነው። ለቱርካን አይደለም ብዬ ነበር፣ ግን ለምንድን ነው ያላመንከኝ? እስቲ አስበው፣ እንደዚህ አይነት ነገር ቢሆን ካንተ መደብቅ ይመስላል። አምጥቼ ነበር የምሰጥህ። በእርግጠኝነት ያ የሌላ ሰው ሰነድ ነው። ያለ ምንም ምክንያት ነው የተጨነቀው። የሌላ ሰው ነው? እሺ እንግዲያውስ ይሆናል። ና እስኪ እርዳኝ፣ እናስተካክለው። አንተ አትንካው፣ ምንም ነገር አትንካን። ይገፋዋለሁ። ቀዶ ሕክምና ማድረግን ረስተው። አመሰግናለሁ።
ወይዘሪት ኃይለ ምን እያሳደድክ ነው ያለው? ያን ቀን ምሽት ቤቴ ፊት ለፊት ምን ትሰራ ነበር? ላይሽ ፈልጌ እኮ ነበር የመጣሁት። እፍረት የሚባል ነገር የለህም እንዴ? ምን ጉድ ነው እባክህ! እባክህን ኢርፋን ወደዛ ሁለተኛ እንዳትመጣ። ግን ለምን አንቺ ቤት እንደመጣሁ ጠይቂኝ። እሱን ላብራራልሽ እፈልጋለሁ እባክሽ። ስለዚህ አብረን ሻይ እየጠጣን እናውራበት። በጭራሽ አላደርገውም። ደግሞ በዛ ላይ ስራ አለኝ። አንድ ሻይ ብቻ፣ ትንሽዬ ስኒ እኮ ነች። በጣም አዝናለሁ። ኃይላ፣ ወይዘሪት ኃይላ የሻይ ግብዣን ካልተቀበለሽኝ ግን ሁልጊዜ እንደ ስልክ እንጨት ማታ ላይ ቤትሽ ጋር ቆማለሁ። እብድ ነህ እንዴ? አስፈላጊ ከሆነም አብድልሻለሁ። እሺ ጥሩ፣ ግን ብዙ ጊዜ የለኝም። እሱን ወቅ ቢሆንም ይበቃል። እሺ ስማ፣ ትንሹ ለ30 ደቂቃ እወጣላለሁ። በጥንቃቄ ስሩ እባክሽ። አሁን እንሂድ፣ አንቺ ቅደሚ። በይ አሁን ትክክለኛው ጊዜ ነው። ሂጂ እናዋሪ። ሰርዳር እንካ ይሄንን። ገጸ ባህሪያቶቹን አውጥቻቸዋለሁ። ጽሑፉን ከትንሽ ቀን በኋላ ጨርሰዋለሁ። ከዛ በኋላ አብረን እንደሰራ ነው አስመስለን እንሰጠዋለን። እሺ፣ አመሰግናለሁ። እናም ባለፈው ላልኩ ነገር በሙሉ ይቅርታ አድርግልኝ። አትዘኝ፣ አንቺ ልክ ነበርሽ። ደግሞ እኔም ልብሽን ሰብሬዋለሁ። ያው እኔ የልብ ጓደኛዬን ከማጣ ትክክል ባልሆን እመርጣለሁ። ብቻ በምንም እንድትከፋ አልፈልግም። ስለዚህ አታናደኛ። በነገራችን ላይ የአጭር ልብ ወለድ ታሪክ ውድድር ላይ ተሳትፌያለሁ። እኔም ታሪኬን ጽፌ ያስገብቻለሁ። ጥሩ አደረግሽ። ላንቺ ደስ ብሎኛል። ያለ ምንም ምክንያት ደስ አይበልሽ። በስተመጨረሻ ከዚህ ትምህርት ቤት እንድትባረር ያደርጋሉ። የማይረባ ነገር አታውሪ። የማይረባ ነገር ምን እንደሆነ ላሳይሽ። ምን እያደረግሽ ነው አንቺ? እብድ ነሽ እንዴ? ምን እያደረግሽ ነው ዳሪያ? እንዴ ምን እያደረግሽ ነው አንቺ? ልጅ ተረጋጊ እንጂ ዳሪያ፣ እባክሽ እየጎዳሽ ነው፣ ልቀቂ። እብድ ነሽ እንዴ? ምን እያደረግሽ ነው? እየጎዳሽ ነው። እባክሽ ሌላ ነገር አትጪም? አይ ይበቃኛል። ሌላስ ምን ትወጃለሽ? ለምሳሌ ፊልም ማየት ትወጃለሽ? እኔ ልብ አንጠልጣይ ፊልም ማየት እወዳለሁ፣ ግን ብዙ ማሰቃቂ ፊልሞችን ማየት አልወድም። ምን ይሰራልሃል? ራስን ማጨናነቅ ጥሩ አይደለም። ልክ ነሽ። በዕለት ተዕለት ኑሯችን የሚገጥመን ውጣ ውረድ ሳይበቃ በፊልም መጨነቅ አይገባም። አዎ እኔ የፍቅር ፊልሞችን እወዳለሁ። ለምሳሌ የሆነ የምወደው ደራሲ ፊልም ነበር። አረ ሌላም ነበር፣ በማዕበል የሄዱ ወጣቶች የሚል። ግን እነዚህ ሁሉ ከእውነታ የራቁ የፍቅር ፊልሞች ናቸው። የእውነት ዓለም ላይ ያሉ አይመስሉም አይደል? ፈጣሪ በማይሆን ነገር ባይፈተን ጥሩ ነው። በጣም ህመም አለው። ይገርማል ወንድሜ ከድር፣ እኔ እኮ በጣም አድናቂህ ነኝ። አረ ወንድሜ፣ እኔ የሆነ ሰው መስዬ ነው አይደለ? እኔ ከድር ይናር አይደለሁም። እኔ በጣም አድናቂ ነኝ ወንድሜ። ፈርምልኝ እባክህ፣ እዚህ ጋር ፈርምልኝ። አረ ተው፣ ወይማ ደስ አይልም። እንዴ ልፈርምልህ እችላለሁ? ሳትፈርምልኝ አትሄድም ወንድሜ ከድር። እሺ እንግዲህ ያውስ ና በቃ። በጣም አመሰግናለሁ ወንድሜ ከድር። እሺ በል ቻው ቻው። አየሽ የቀን ተቀን ኑሮ ይሄ። ለማንኛውም በቃ እኔ ልሂድ።
ከይቅርታ ጋር አንዴ ሂሳቡን ከፍዬ ልምጣና አብረን እንሄዳለን። እባክሽ ትንሽ ጠብቂ። እሺ። ብራቮ! በደንብ ነው የተጫወትከው። በጣም አመሰግናለሁ ወንድሜ። ስማ፣ ከዚህ በኋላ የእኛን ሻይ የምታመጣው አንተ ነህ፣ ሌላ ሰው እንዳያስተናግድ። እሺ በቃ እመቤት፣ ከጨረሻው መሄድ እንችላለን። አመሰግናለሁ። የማመሰግነው እኔ ነኝ። በነገራችን ላይ የምርም እሱን ትመስላለህ። ምን አልሽ? ስለ ከድሪ ኢናር ነው የማወራው። እንደዚህ በደንብ አስተውዬ ሳይክ ደግሞ የምርም እሱን ትመስላለህ። በነገራችን ላይ የእውነትም አቶ ከድሪን እመስላለሁ። አንዳንድ ሰው በህይወት ላይ እንደዚህ እድለኛ ይሆናል። ስትመጪ አልሰማውሽም ነበር። ደህና አደርክ? ምንድን ነው ይህንን ያህል ጭንቅላትህን የያዘው? ለምንድን ነው የመጣሽው ደግሞ? ቆይ ሁሉ መቸገር ለምን አስፈለገ? ምን እያልክ ነው? አንተ ናፍቀኸኝ ነው። አሁን የመጣሽበትን ምክንያት ንገሪ። እንግዲህ ዛሬ የድርጅቱን የወጪ ዝርዝሮች እያየሁኝ ነበር። ቤት እየገዛሁ ነው። በጣም ጥሩ ጥሩ አደረግክ የኔ ልጅ። ቤት መግዛት ጥሩ መዋለ ነዋይ ነው፣ ዋስትናም አለው። እውነቴን ነው፣ በጣም ጥሩ ነው። ግን ሳስበው መቼ መሰብሰብና መቼ ማስቀመጥ እንዳለብን ማወቅ በጣም አስፈላጊ ነገር ነው። አሁን ላይ ቤት መግዛት ጥሩ ነው ብዬ አላስብም። ህዳርና ታህሳስን ብትጠብቅ ደስ ይለኝ ነበር የኔ ልጅ። ያኔ በጣም ዋጋው ይወርድ ነበር። ገንዘብ ለመያዝ አይደለም የምገዛው። ቤቱን የምገዛው ከቱርካን ጋር አብሬ ለመኖር ነው። ብራቮ ቱርካን፣ የምርም ማታለለች አይደለ? በጣም ጥሩ። እንግዲህ ደስ ይላል። መጀመሪያ የእኛን ግንኙነት እንዲበላሽ አደረገች። አሁን ደግሞ እሷን ተከትለ እንድትሄድ አደረገች። በጣም ጥሩ ሴራ ነው። አለያይታን እንደፈለገች ትመራኛለች። እሱም ምን አመጣው? ልጅቷን የማትፈልጊያት አንቺ ነሽ። እኔም የራሴን መንገድ እየሄድኩ ነው። እሺ ጣልቃ እንዳትገቢ። ስህተት እየሰራህ ነው ያለኸው። አሁን ከዚህ ቦታ መሄድ አለብኝ። ቻው፣ መልካም ማዕድ። የመርከቡን ሰነዶች ትላንት ሲልኩ ነበር። ደርሷችኋል? አዎ ደርሶናል። አቶ ኒያት ውስጥ አስቀምጫለሁ። አመሰግናለሁ። ምንድን ነው ችግራችሁ? ምንድን ነው? ሩቻን ኮርማን ሰላም ብለሃለች። እባክህ ለእኔም አጥብቀህ ሰላም በልልኝ። ስንሰማ ሰሞኑን ሳይ ትንሽ ደብረዋል። እንደዛ አሉ እና ስለዚህ ልናየ መጣ ማለት ነው። ምን እሰጥሃለሁ ብላህ ነው? ምን ማለት ነው? ምን ያህል ነው የከፈለች? ምን ልታደርግ ነው ታዲያ? የከፈለችን እጥፍ እከፍልሃል። ሶስት እጥፍ። 2 ይህ ሁለተኛ ጊዜዋ ነው ወይዘሮ ነስሪን። በመጀመሪያው አልነገርኩሽም። ዳሪያ ሁለተኛ እንደማይፈጠር ቃል ገብታ ነበር፣ ግን ያሳዝናል። አሁን ፊት ቆማለች።
ጎበዝ ልጅ ዳሪያ፣ በጣም ጎበዝ። እንዳንቺ አይነት ወጣት ሴት ልጅ ማድረግ የሚገባትን ነገር ነው ያደረግሽው ዳሪያ። እማዬ የእውነት አሁን ምንም አላደረኩም። ልጅቷ በውሸት የከሰሰችኝ በመጀመሪያው ጊዜ ስላልተቀጣው ልትበቀለኝ ነው። አሁን ቆመሽ እየካድሽ ነው ያለሽው። እውነቱን ተናገሪ ልጄ። እማዬ ለምንድን ነው ማታምኘኝ? ልጅቷ አብድ ነች። እንዴት አይነት ንግግር ነው ዳሪያ? እማዬ አላረኩትም ብዬ እያልኩሽ ነው። ልጅቷ ራሷ ናት መስታወትን በጭንቅላቷ የመታችሁ። ከዚህ ትምህርት ቤት አስባረርሻለሁ አለችኝ። ዳሪያ አሁን መሄድ ትችያለሽ። ለብቻችን እናውራ። ወይዘሮ ነስሪን አዝናለሁ፣ ግን በአሁኑ ወደ ስነ ምግባር ማህበር ልልካት አስቤያለሁ። ይገባኛል መምህር፣ አንተ ልክ ነህ። ግን እቺ ልጅ በቅርቡ ለዩኒቨርሲቲ ፈተና ትፈተናለች። ከስነ ምግባር ማህበሩ ቅጣት ከተሰጣት ግን ቤተሰቧ ክስ አቅርቧል። ከፈለግሽ ከቤተሰቦቿ ጋር መነጋገር ትችያለሽ። አናግራቸዋለሁ። ቤተሰቦቿ እነማን ናቸው? አባቷ አቶ ሀሉ ይባላሉ። ኮርማን ውስጥ ከትልልቆቹ አስተዳዳሪዎች ውስጥ መሃል ነው። ከኮርማን ቤተሰቦች ጋር ትስስር አላችሁ አይደል ወይዘሮ ነስሪን? ኡፍ ዳሪያ ኡፍ! ከዚህ ልጅ ጋር ይቅርብሽ ብዬሽ ነበር። የእውነት ምንም አላደረኳትም። ለምንድን ነው ማታምኑኝ? ከጧት ጀምሮ እንደ ውሸታም ስታደርጉኝ ነበር። የእውነት ደስ አይለም። ዳሪያ ቆይ ማን ሊያምንሽ ይችላል? ልጅቷ ራሷን በራሷ ደበደበች። ይሄ ማን ያምናል? እኔን ከትምህርት ቤት ለማባረር ብላ ያደረገችው ነው። ሀካንን የራሷ ማድረግ የምትችል መስሏት ነው። አምላኬ ሆይ የምን ሀካን ነው ደግሞ? እማዬ ምን ተፈጠረ? ርዕሰ መምህሩ ምን አለ? እቤት እናወራለን። ሂዱ፣ ከዚያው ሂዱ። እማዬ ለምን አትነግሪንም? ዳሪያ አሁን ወደ ክፍላችሁ ግቡ። ከፊት ለፊት ጥፉ፣ ጥፉ። ነይ እንሂድ በቃ። የኔ ውድ ስትደርሺ ደውዪ እሺ? እሺ አክስቴ። አክስቴ ቤት አግኝቻለሁ። ቱርካንን ሰርፕራይዝ ላደርጋት። ምን እያልክ ነው ልጄ? እንደምትቀበል ተስፋ አደርጋለሁ። ሄሎ ሄሎ፣ ነስሪ ነዛሃት ነኝ። አቤት ነዛሃት። ውዴ ዛሬ ከትምህርት ቤት ስንት ሰዓት ነው የምትወጪው? ትንሽ ቆይቼ እወጣለሁ። ረሳሹ እንዴ? ምን ነው ዛሬ እኮ ግማሽ ቀን ነው። እሺ እንደመጣሽ ወደ እኔ ነይ። ሻይ አፍልቼ እጠብቅሻለሁ። እሺ? ውይ ዛሬ በጣም ከፍቶኛል። እባክሽ ነዛሃት፣ አልመጣም። ነይ ነይ፣ እመኚኝ የኔ ውድ፣ ስትመጪ ጥሩ እንዲሰማሽ አደርጋለሁ። ቶሎ ብለሽ ነይ። ታውቂያለሽ አይደል? ስለዚህ ጉዳይ ባነሳን ቁጥር እየባሰብኝ እየመጣ ነው። ግድ የለሽም፣ አይከፋሽም። ይኸውልሽ አንድ አስፈላጊ ነገር ልነግርሽ ነው። ስለዚህ እባክሽን ነይ። ይኸውልሽ ቁጭ ብዬ እጠብቅሻለሁ። እሺ ጥሩ በቃ። እሺ ነይ፣ እየጠበቅኩሽ ነው። እንገናኛለን። ቻው። ሶመር ወዴት እየወሰድከኝ ነው? ንገረኝ፣ ማወቅ እፈልጋለሁ። ምን ሆነሻል? ከነገርኩሽማ ሰርፕራይዝ አይሆንም። ይሄ ሁሉ ጉዞ አስበህ ከሆነ ጥሩ ስሜት ላይ አይደለሁም። እውነት? አይ በፍጹም አይደለም። ነስሪንዬ ፊትሽን በጣም ጥለሽዋል እኮ። ምን ሆነሽ ነው? እባክሽ ተይ፣ እንደዚህ ራስሽን አታስጨንቂ። ደግሞ እዚህ ጋር ተቀመጪ። ዙፋናቸውን መስራት ትችያለሽ፣ ግን ሀብት ልትሰጫቸው አትችይም የሚባል አባባል አለ። እኔ እነዚህ ልጆች ምን እንደማደርጋቸው ግራ ግብት ነው ያለኝ። ቆይ ምን ተፈጠረ? አሁን ደግሞ የዳሪያ ጉዳይ መጣብኝ። ነዛሃት ትምህርት ቤት ውስጥ ከአንዲት ሴት ጋር ተደባደበች። እባክሽ አሁን ልትቀጣ ነው። በቃ ምንድን ነው የምትቀጣው? ምን ይመስልሻል? የእኔ ልጅ ስለሆነች ምንም የተለየ የምታገኘው ነገር የለም። የሚወስኑትን ትቀጣለች። ወይ ጉድ! በደንብ አስጠንቅቂያቸው ነበር እኮ። አሁን ከዚህ ሁሉ ነገር በኋላ ደግሞ በዚህ ልንጨነቅ ነው እንዴ? የገዛ ልጆቼን ማሳደግ አልቻልኩም። አሁን ሰዎች አያወሩብኝም? የራሷን ልጆች በስነ ስርዓት መያዝ ያልቻለች መምህርት እንዴት ነው ልጆቻችንን የምታስተምረው አይሉኝም? አሁንስ በጣም ስልችት ነው ያለኝ ነዛት። ይሄ ነገር እንዲያበቃ ለማድረግ በቃ ስራ ልልቀቅ መሰለኝ። በጭራሽ ውዴ፣ ስራሽን አትለቂም። ነስሪን፣ ሲጀመር እዚህ የጠራሁሽ ላበረታታሽ ፈልጌ ነው። ምን አግኝቼ ይበረታታለሁ ብለሽ ነው ነዛት?
ሶመርና ቱርካን ቤት ፍለጋ ነው የወጡት። እውነትሽን ነው ነዛት? አሁን በደስታ ምክንያት ላለቅስ ነው። እንዳታለቅሽ። ቆይ ቡና እናፍላና በደንብ እናወራለን። ለምንድን ነው ወደዚህ የመጣ ነው? ምን ልናደርግ ነው? እባክህ ተው ሶመር። ለአባትሽ ቤት እንደመገዛ ስነግረው እየቀለልኩ አልነበረም፣ ከልቤ ነበር። የምር ማድረግ እፈልጋለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየን። እናመሰግናለን። ነግቢ። ነይ ውስጡን እንየው። እንግባ። ሰማያዊ የተቀባው ቤት በውስጡ ያለው ሰላማዊ ህይወት ብርሃንና መዓዛው ይለያል። የምር እንደዛ ሊሆን ይችላል? ሁሉም ነገር ድጋሚ ሊጀመር ይችላል? ለማለም ራሱ የምትፈራው ለእህቴ ቱርካን ያ ቤት የራሷ የምታጸዳውና የምታስተካክለው ዕቃ ሊኖራት ነው? እነዛ መጥፎ ጊዜያቶች አብቅተዋል ብላ ደስተኛ የምትሆንበት ቤት ሊሆን ይችላል? ከኩሽናዋ በሚወጣው የብስኩት ሽታና የምግቦቹን ጥሩ ጥሩ መዓዛ እያጣጣመች እህቴ የምትጠቀምበት በደስታ የምትንቀሳቀስበት ቤት ሊሆን ይችላል? ባህሩን እያየች ከአማቺ ሶመር ጋር በደስታ ትኖር ይሆን? እሱ ከስራ ሲመለስ ልጆቹን ከትምህርት ቤት የሚመልሳቸው፣ ወቅቶቹ ሲቀያየሩ የልደት ቀናትና የበዓል ቀናትን፣ አዲስ ዓመት የሚመጣበትን ጊዜ እየጠበቁ የሰላም የአንድነት ዘፈኖችን አብረው እየዘፈኑ ደስተኛ የሚሆኑበት ቤት ሊሆን ይችላል? አዎ፣ ያ እድል ሊመጣ ይችላል። ከአንተ ጋር ህልም ማለም አልችልም ብለሽ ነበር አይደል? አሁን ግን እንድታለም ይፈልጋለሁ ቱርካን። እንደ አዲስ መጀመር እንችላለን። እዚህ ቤተሰብ መሆን እንችላለን። እኔ፣ አንቺ፣ ልጆቻችን ደስተኞች መሆን እንችላለን። የእኔና የአንቺ ህይወት ብቻ መሆን ይችላል። ያንን ማድረግ እንችላለን ቱርካን። ከአንቺ የምጠይቀው ነገር በእኔ እንድትተማመኝ፣ እንድታምኘኝ ብቻ ነው። ትንሽ ዕድል እንድትሰጭኝ ይፈልጋለሁ። ያንን ቀን ያሳለፍሽውን ፍርሃትና እንዲሁም ቅዠት እንድትሰርዥልኝ ይፈልጋለሁ። ሶመር፣ እኔ እንጃ ምን እንደምል አላውቅም። እሺ አሁን በቃ ምንም ነገር አትበይ፣ አስቢበት፣ ከዛ ወስኚ። ግን ብቻ እሺ የምትይኝ ከሆነ እመኝኝ፣ ይሄ ቤተኛ ቤት ይሆናል።